ሐሰኑል በስሪ አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 ዓመት እሳቸው ሐሰኑል በስሪ ቁጭ ብለው ያለ አንድ ሰው መጣና ምን አለችው ያ ሐሰን አላችሁ አንተ ሐሰን አላችሁ ለቀድ ኩንቱ ጃሊሰን مع فلان ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ ለማን ለታላቁ ዓሊም ሐሰኑል በስሪ فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقعدني لي مدفو سرا لن يمطرها له الكلني مالت سويو قرمونا دي إني لان تبي وريجي متتش وكيف يا حسن دي تارجينو كفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራህን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አልፊ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፋልክ ለኔም መጥፋልክ እንዴት እሺ ባንተ ላይ አለ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለኮ ነው መጥቶ ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነበታል ግን ሐሰን البصري لاماوم سوي مكر لساتو تفلقنا ولكن ارجع إلى صاحبك ودقوا تملسك فقل له بلو إن حسن البصري يقرأك السلام حسن البصري السلام عليكم إلهال ويقول لك بلوم إلهال اعلم أوك بأن الموت يعمنا والقبر يدمنا والقيامة تجمعنا وإلى الله مرجعنا فيحكم بيننا وهو خير الحاكمين ነገር ግን ወቅ በሉ አሉ اعلم بان الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማውም የታማውም ይሞታል والقبر يدمنا ቀብር ሁላችን አስገብታ ታቅፈናለች والقيامة تجمعنا يوم القيامة እንሰበሰባለን وإلى الله مرجعنا من ملس ወደ አላህ ነው فيحكم بيننا السفر ይሰጣል የተሻለው ፍራጅ እሱ ነው شوف درس لا ينسى ما يرسው ትምርት ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልጉ ነማም ሲመጣ ዳዕዋ አድርገን መክር ነው ልስል ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ ቂሙ ኢማኑ العبد حتى يستقيم قلبه ያንድ ባሪያ ኢማን አይረጋም አይስተካከልም ልቡ እስኪረጋ ድረስ ولا يستقيم قلبه حتى يستقيم لسانه ልቡ ደሞ ሊረጋ ይችላል ምላሱ እስከረጋ ድረስ لا اله الا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምን አሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀራዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጡ እንዲ ብለው አለ ሲላቸው እንዳሉት ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ ወጀደ الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደሞ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘሁትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري
አንድ ሰውዬ አንድን ባሪያ የነማምን መጥፎነት የሚናገር ታሪክ ነው። እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው? ለይሰ ዐለይሂ ዐይቡን ኢላ ነሚማ፣ እንዲሁ ምንም ዐይብ የለበትም፣ ጠንካራ ሰራተኛ ነው፣ ጎበዝ ነው፣ ግን ነማም ነው። ነገር ግን ትንሽ ያዳርሳል ነው። የገዛውም ሰውዬ ትልቅ ትኩረት አልሰጠው፣ ረዲቷል፣ ወድጃለሁ። ከዛ በኋላ ይሄ የተገዛስ ባሪያ ቤት መኖር ጀመረ። አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት? አንቺ ሆይ አላት፣ ባልሽ እኮ አንቺን ይጠላሻል፣ ሊፈታሽም እየተዘጋጀ ነው፣ ሊፈታሽ ነው። ስለዚህ አንድ ነገር ልንገርሻለሁ፣ እዚህ አናት እዚህ ጀርባው ጋር እጅና ማጅራቱ ጋር ቁረጭንት ጸጉር አንዱ ልታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ፣ እችልበታለሁ ድግምት አለ። እሷ ደግሞ ትዳሬ ነው ብላ እሺ ብላ ተቀበለችው። ባልየው ሲመጣ ደግሞ መጣና ምን አለው? ኦ ጋሽወይ ጉድ እየሆኑ ነው አላችሁ። ምንድነው አሉ። እንዴ ባለቤቱ እኮ ሌላ ውሽማ ይዛለች። ውሽማ ይዛለች? አዎ። እንዲሁም ልትገል ታስባለች። እኔን ልትገለኛው? ካላመንከኝ ፈተና ማለት የተኛ መስላው ከተጋደማል መጣ ልታርስ ትልታያታለ። እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛ ሄዳ አንገቱ ጥገስ ስትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል። እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ። እሱን ገደሉ ሲባል የነሳ ጎሳ መጣው እነዛን ይገላሉ። በሁለቱ ትላልቅ ጎሳዎች መሃል ከባድ የሆነ ማይበርድ ጦርነት ተነሳ። በማን ምክንያት? بهذا النمام። ነማሞች የሙስሊሙን አንድነት የሚበታቱ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው። ቃሉ ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ነው። ተግባባን? አኺራ ላይ ራቆቱን ስለሚያስቀረው ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ። ምን ተባሉ? የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ? ተቅዋላሂ ወሁስኑል ኹሉቂ፣ አላህን መፍራትና ጥሩ ስነ ምግባር ማዘን። ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው፣ አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ አሉ። አፉና ብልቱ ነው ጀሃነም ውስጥ የሚዶለው። ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው። በሌላም ዘገባ ላይ አንዴ ሙዓዝ ብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ብኑ ጀበል ተገርሞ ጠየቀ፣ ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ ቢማ ነቁሉ፣ በመንናገረው እንጠየቅበታለን እንያዝበታለን እንዴ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ቃል ثقلتك امك يا معاذ፣ አንተ ሙዓዝ እናት ትጣና አሉት። ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው። ባህላዊ አነጋገር ነው። ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم، የሰው ልጆችን ጀሃነም ላይ ባፍጤም ብራቸው የሚደፋቸው ምላሳቸው ያጨደችው ምርት አይደለምን እንዴ? ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን፣ ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላስ ውስጥ የሚወጣን ነገር ትልቅ ቦታ ሰጥቶ ሲናገር ነው ያለ። ቃሉ ይላል ብለዋሉ፣ ወቂሊሂ ቃሉ በሌላ አያቶች ላይ ይላል ወሉዒኑ ተረገሙ ቢማ ቃሉ፣ አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል። በሌላም ቦታ ትልቅ ምንዳ የመነዳቸው ሰዎች በአፋቸው በወጣ እንደሆነ ይናገራል። فأثابهم الله بما قالوا፣ ጌታ ትልቅ ምንዳ ሰጣቸው አፋቸው ውስጥ ባወጡት። ይህ አፍ የሚወጣ ነገር አሉ ዑለማ አዕظሙ الطاعة፣ አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል። አዕظሙ المعصية ትልቁ ወንጀል የሚባለው ኩፍር በምላስ ነው የሚነገረው። ስለዚህ ምላስ ትልቅ ርዕስ ተደርጎ እንድንወያይ ያደረጉት እነዚህና ተከታዮቹ ነጥቦች ናቸው። ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን፣ ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል። ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው።
ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው። ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው። ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው። የሙስሊሞችን ዋህዳ ይመዝቀዋል፣ ይበታትነዋል። ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው። ራቢዓን አራተኛ ምላስ እንደርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ። በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር፣ ከህሜት፣ ከጊባ፣ ከላዕን ምን አፋት ሊሳን ከምላስ ወለምታዎች የተጠበቀ ካልሆነ እምነቱ ችግር አለበት ማለት ነው። እና እኔ ወላሂ ይህን ፕሮግራም እንዳዘጋጅ እድሉ ሲሰጠኝ ትላልቅ የአኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ። ሱብሃንአላህ الغيبة والنميمة والسب واللعن والقول الذور بمبزات ወደ 20 አስጠግተው ቆጥረውታል። ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም። አንድ ሁለቱን እጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ። ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሎችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ። ወቢላሂ ተውፊቅ። ኢዘን ማ ሁወ اللسان ምላስ ምንድነው? اللسان نعمة من أعظم النعم من الله بها على العباد። እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከዋላ ትልቅ ጸጋ ናት። ተግባባን? የሰው ልጅ የሚፈልገውን ይገልጽበታል። ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው። አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና። ምን አሉ? ወህሉል ዑቅደተን ሚን ሊሳኒ፣ ጌታዬ ምላሴን ፈታ አድርግልኝማ። በሌላ አያት ላይ ምን አሉ? ወላ ينطلق لساني፣ ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም። ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ? هو افصح مني لسانا፣ ጌታዬ ሃሩን ከኔ ተሻለ ይናገራል፣ አንደበተ ርቱዕ ነው፣ አጋዥ አድርገው ለዳዕዋ እያሉ ነው። ነይን ምላስ ኒዕማ። ሹፉ ነብዩላህ ሙሳ ኡሉል ዐዝም ከሚባሉት ውስጥ አንዱ ናቸው። አላህ Subhanahu Wa Ta'ala ኡሉል ዐዝም አሉ ትላልቅ የአላህ ተወዳጅ ባሮች። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ኸሊሉር ረህማን ኢብራሂም ዐለይሂ ሰላም፣ ሶስተኛው ሙሳ። በዚህ ደረጃ ነው የሚገኙት። ወላኪን ነብዩላህ ሙሳ ዐለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምንቆርጥበት ምላስ። አላህ Subhanahu Wa Ta'ala በሌላ አያት ላይ ይህ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ? አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን፣ እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነውም እንዴ? ይህ ሁለታችን አይደል? ምላስ ጸጋን ወላሂ የምላስን ጸጋነት لا تعرف النعمة إلا بزوالها። ጸጋ ስናጣው ነው የምናውቀው። والله አሁን አንድ አይነ አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል። አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቶልኝ ምን ነው አንዴ ዱንያን ባየው ይለናል። አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ወሰማው ይለናል። ሊሳን ኒዕማ ምን አዕظም النعم። ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስልናል። ለዛ ነው ገጣሚው ምን ይላል? الصحة تاج على رؤوس الأصحاء لا يراها إلا المرضى። ጤንነት ከጤነኞች ራስ ላይ ያለች ዘውድ ናታል። لا يراها إلا المرضى፣ እሷን የሚያት በሽተኛ ብቻ ነው። እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም። አላህ ግን ትልቅ ጸጋ ነው፣ ለዚህ ጸጋዬ ሹክር ፈልጋለሁ እያለ ተግባባን። እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት ሊሳን የሆነውን በነሚማ እንጀምራለን። ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው። ለምን ከነሚማ እንደጀመርኩ ታውቃላችሁ? የአንድነታችን ጉዳይ ስለሚያሳስበኝ ነው። ነሚማ የሙስሊሞችን አንድነት የሚሸነሽ ጉዳይ ነው። ነገር ከዚህ ወስደ ለዛ ተሰጠዋለሁ፣ ሁለቱ ተቆራርጦ ይቀራሉ። ስለዚህ በነሚማ ጀምራለሁ። ነገር ማዋሰድ። ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው።
አንድን ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል። ተግባባ? ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል። ነገር ማዋሰድ ምንለው በእኛ ማለት ነው። አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርታቸዋል። እንጨት ተሸካሚዎች አላቸው። ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች። አላህ Subhanahu Wa Ta'ala እቺ እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለች ብሎ ያወረደው ሰበበ ንዙል ነው። ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት። ومن ضمنها ሶስቱን ልንገራችሁ። አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰንሰው ነበር። እንዲሁ ወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከላሂ ከፊቴና እንዴት እንደተቸገሩ። ይሄ ነው አንዱ ተፍሲር አሉ ዑለሞች። ሁለተኛው ተፍሲር አሉ የመናጤነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት። እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበራል። አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው። የዛሬ ርዕሳችን ጋር ግን ያዘው ኢንሃ ካነት ነማመተን ሐማለተል ለልሐዲስ። ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች። ይሄን ወስዳ ዛታ ታጣላለች፣ ያን ወስዳ ዚታ ታጣላለች። ሐማለተል ሐጠብ ባለታቃ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት። ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል፣ አንተ ወስደ ስለዛ ተነግረዋለህ። እንደዛ እከሌኮ እንዲያለ ነው፣ ሁለቱ ይጣላሉ። አንድ ዘመናችን ታላቅ ዓሊም በጣም ገረመኝ። ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገርጻ ገረመኝ። አካፍላችኋለሁ። ሱረቱ ሸምስ ሁላችሁ ታውቁታላችሁ። ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀላሃ። ይህን አያት ሁላችሁ ታውቁታላችሁ። ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ? ወካነቲል እኹወተ በይነሁማ ከሸምሲ ወዱሃሃ وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها. سبحان الله. جلس أو ذكره من على مسلاته يولدت የሚዋደዱ ሰዎችን ማንነት ሲገልጽ وكانت الأخوة بينهم በመሃላቸው የነበረው ወንድማማችነት ከሸምሲ ወዱሃሃ ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል፣ የበራ ነው። ወካነት المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል? ከልቀመር ኢዛ ተላሃ ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ሌሊቱ ቀን ይመስላል። ኢዛ ተላሃ ያኒ ተከትላ ስትወጣ ማለት ነው። وكانت العلاقة بينهما በሁለቱ መሃል የነበረው ዓላቃ ትስስር ተዛምዷቸው ከነሃሪ ኢዛ ጀላሃ ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል። ቦግ ያለ ነው ትስስራቸው። ይሄንማም ግን መሃላቸው ገባና وأصبحت العداوة بينهما كالليل إذا يغشى ይሄንማ መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ? በጽልመት የተሞላ ሌሊት መሰለ። የሱን ነገር የሷን ነገር የሚባባሉ አድርጎ ለያያቸው። ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሽን፣ የቤተ ዘመድን ትስስር የሚቆራርጥ፣ የባልና ሚስት ግንኙነትን የሚያለያየን ነማም ነገር አዋሳጅ ማለት ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ። አንደኛ ዱንያ ላይ፣ ሁለተኛ ቀብር ውስጥ ሲገባ፣ ሶስተኛ አኺራ ላይ። እስኪ ሶስቱን እናያለን። ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم من قالوا صلوات مورد واجبنا إن شاء الله. قال النبي صلى الله عليه وسلم من قالوا ነማም አብغት الدنيا لك الله ዘንድ በጣም የተጠላ ነው። ምን አሉ? አሐብኩም ኢለላሂ አሐሲኑኩም አኽላቅ። ከናንተ ዘንድ አላህ ዘንድ በጣም የተወደደው ማን ነው? አሐሲኑኩም አኽላቅ፣ ስነ ምግባሩ በጣም ያማረ። ያ አላህ
አላህ በጣም የወደደው ማን ነው? አኽላቁ ትህትናው ጨዋነቱ በጣም ያማረ። አልሙወጢኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከቡር የላቸው። الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም። ሰው ይላመዳቸው እነሱም ሰውን ይለምዳሉ። እነዚህ አሐብ አሏቸው በጣም የተወደዱ አላህ ዘንድ። ወኢነ በተውኪድ መጡ أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات. يا الله وإن أبغضكم كنانت زند الله زند በጣም የተጠላው المشاؤون بالنميمة ነገር ለማዳረስ ቦታ የሚመላለሱ ሰዎች المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መቅንት የሚፈልጉላቸው አይብ التماس እኮ ነው እያፈገፈጉ እያሸተቱ መፈለግ ማለት ነው። التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ፣ አይብ የሚፈልጉላቸው። እነዚህ ነብዩ ምን አላቸው? አብገድ አላቸው። ይሄ አብገድ የሚለው ቃል አፍዓሉ ተፍዲል ይሉታል በቋንቋ ደረጃ ሱፐርላቲቭ ዲግሪ ነው። በጣም የተጠሉ ማለት አብገድ ማለት እጅግ በጣም አላህ ዘንድ የተጠሉ ማለት። እዛውም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል። በጣም መጥፎ ሸረኛ ሰዎች ማለት ነው። ምን አሉ? አخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم ينانتن شرنيوش مدفوش كنان دمعال النقراتشو من قالوا النبي صلى الله عليه وسلم قالوا بلا نقرنا يا الله ملك تنيالو قالوا المشاؤون بالنميمة نبي صلى الله عليه وسلم قالوا المشاؤون بالنميمة نجر لما واسد الزيزا من ملالسو المفسدون بين الأحبة بميوادروا سوش مع القبتهم من نتاتلو الباغون للبراء العيب لأن سوهان سوش عيب مفلقوا الله نزي من قالوا شرار بلو طرواتو يبجر شامت فسوش مالتنا في حديث آخر بليل حديث لمن بلو يقلسوا أحجوال إن شر الناس ከሰዎች ዘንድ በጣም የተጠላው ذل وجهين ሁለት ፊት ያለው ሁለት ፊት የተገጠመለት ማለት አይደለም። ሁለት ፊት ያለው ምን ማለት ነው? يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል፣ እነዚህን ይመጣል በሚፈልጉት ይገጥማቸዋል። እዛች ጋር ስትሄድ የዛች ጓደኛ መስላ፣ እዚች ጋር ስትመስል የዚች ጓደኛ መስላ። ذل وجهين አላችሁ ሁለት ፊት ያላቸው። እንዲህ አይነቱን ሰው ኢብኑ ሐጀር ምን ይሉታል? ሙናፊቁን በኻሊስ። እንዲህ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ፣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር። እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ። ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው። ይሄ ነሚማ የመላስ አፋት ነሚማ ያየን ነው ያለነው። እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው፣ ከአላህ ዘንድ የተጠሉ ናቸው። ሽራሩ ኸልቅላህ ተብለዋል፣ በጣም የተወገዙ የተጠሉ ናቸው። ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው? እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم አንዴ ይሄድና አብረናቸዋል በሁለት ቀብሮች ተጋብረን አለፈና ብለዋሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው የሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካነካ አድርገንም በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር አላህ Subhanahu Wa Ta'ala ቀብር ላይ ይቀጣው ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ጭንፋስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማ አላህ ይጠብቀን ኢንሻአላህ
وقيل إن ثلث عذاب القبر من النميمة بليلا زغبا من تبلوال የቀብር አንድ ሶስተኛው ቅጣት ከምንድን ነው የሚመጣው ነገር ከማዋሰድ ሁለተኛው ግይባ ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብይ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم አይገባ يا الله وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም ማለት ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገር እስኪያላት قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله ታላቁ ኃያሉ አላህ ምን አለ وعزتي وجلالي በልቅናዬ በክብሬ ይሁንብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘለዓለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ ኸምር ሁሉ የሚጠጣ ካንቺ ውስጥ አርፍ ማለት እኛ እንዴት ነን ሙስሊሞች ኸምር ላይ ሁለተኛ ወላ ሙስሩን على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱ አንቺ ውስጥ አርፍብሽም ወላ ቀታቱን وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፍም የት ውስጥ ጀነት ይخواني ولا ديوس ما አርፍብሽም ደዩስ ማለት ወኔ ቢስ ማለት እህቱ ዜና ስትሰራ ያል ምንም የማይመስል ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሰው ወላ ሹርጥዩን ወላ ሙኸነثም አንቺ ውስጥ አርፍ ሙኸነث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ወላ ቃጢዑ ረሂምን ዝምድናም ቆራጭ አንቺ ውስጥ አርፉ አሁን ዝምድና መቁረጥ የሥራ ዘርፍ አድርገናል ጀግንነት እየመሰለ አላህ ያረፍብሽም ይያለ ነው ወለልዚ يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ መሄም ሰው ያርፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይሰ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማማ መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ويل ማለት አሉ ዑለማ ዋዱን في جهنم ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ እዛ ውስጥ ነው ይገባል አልሐማዘቱ ወይሉ لكل همزة ሁመዛ ማለት አይነማም ማለት ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅን ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብር ውስጥ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግስ ትላላችሁ እናንተ
ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲህ አለ ለማጣላት መታደርገው እንዲህ የተባለ ሰው ምን ያደርግ ቃሉ ሊመልስ ይገባላል አወለን አንደኛ ምን ያደርግ አላ ይصدقه لأن النمام فاسق وهو مردود الشهادة መጀመሪያ ላያምነው እከሊት እንዲብላሻለሽ ብላ ወሪስ ታመጣለሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا سبحان الله يا أيها الذين آمنوا እናንተ ያመናችሁ ምእመናን ሆይ አለ إن جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገድ ላይ መታወቂያ ሰጥቶታል ፋሲቅ ነው ይህ ሰው ይያለ ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ሙሽትክል ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው በለغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አለው فقال الرجل ልጁ ምን አለ ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲህም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ይነገረኝ እኮ ማምነው እውነተኛ ሰው ዛሬ ምን ልኩ ይኖር እማምነው ሰው ይነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا ከመቼ ወዲህ ነው ነማም صادق እውነተኛ ይሆን ተባባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርባል ሱብሃንአላህ ሱለይማን ኢብኑ አብዱል መሊክ የታላቁን ዓሊም ምክር ሲሰማ ቃል صدقت እውነትክን ተናግረሃል ثم قال للرجل ለልጁ ምን አለው اذهب بسلام ሄድ እውነትክን ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለን አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ተሰማኛለሽ ብላ አስባኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደነሱ ይመጣ ወደ ረጋግሰዎች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባላል الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልኝ መጣ መጀመሪያ አንተ ልትናደድ ይገባላል ዑለሞች ثالثا ሶስተኛ ልታቅ ይገባላል ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑል በስሪ ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወር የነገረ ሰው ካንተ ወስዶ ይነግረዋል አትጠራጠር ተግባባ ፋሲቅ ነዋ ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይሰ ከደልክ መጥቶ እኮ አስለን የሚነግርህ ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው እንደ ሸይጣን ልተው ይገባል
አላህ የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يادرقو يقبالو نقر يزالي ستمتا لتمكريات يقبال تي دين السرا مدفون لم زمرقات عليهن يالش قربت قالمتا لتمكرات يقبالو قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن لي بتروزز كما تفوق الكرسلالة الزوجة دعوة درقال ذات يقبال تي لم تقررجن يالي سودا لن لا يقبال من دموش تو لم تنقرني لم تتعلاني يالي የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብሎ አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لأستجيب لك ولمن معك لأنتنا كبراችሁ ትላላችሁት استجابة الشاء ላልኳችሁ على الله وفيكم نمام قد أسر على النميمة ከናንተ ማል አንድ ነማም አለ ነገር ማዳረስን የሥራ ዘርፍ አድርጎ ያዝ ሙጭኛ አድርጎ በሱ ምክንያት ነው ዝናብ ያላወረደ ነብዩ ሙሳ አለይሂ ሰላም አሉ قال موسى ربي يا ربي من هو ማን ነው የሰውዬ ዱለኒ عليه حتى اخرجه من بيننا ንገረኝና ላስወጣው ከማላችሁ በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ማናል ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ ተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት የሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገለው ይገባል ለማለት ነው